ምን ያደርጋል ዳንኤል? ስነ ስርዓት የከዳይ ሰው እኮ ነው። ፎቶ ስነ ስርዓት ነው ያደርጋል። ምን ያደርጋል ነው እንደዚህ የምትሆነው እንዴ? እግዚአብሔርን በቃ ጋር ደውላለሁ። ትሰማኛለህ? የከዳይ ሰው ነው። ገባሽ አይደለ? ምንም አያደርግም። የሱ ፎቶ ቤቱ ስላንቺ ምንም አያደርግም። ውጣልኝ። እኔ በጣም ብዙ ነገሮች እየተሰማኝና ቤቴ ላይ ነው ያለሁት። ጊዜ እያሳለፍኩ ነው ያለሁት። አትምጣብኝ። ውጣልኝ። ሰረዳሽ ብለው የፈለግሽ ሰው ጋር ነው። ምንም አይሰራልሽም። ገባሽ አይደለ? ከሃዲ ሰው ነው። በቃ ከሃዲ ሰው ነው። ምንም አይሰራልሽም። በቃ ጥሩ ስሜት ላይ አይደለሁም። እየተሰማኝ ያለውን ነገር ምን ብዬ ልንገርህ? ዳኒ ሰው ስለሌለኝ ነው በዚህ ልክ መስመራችሁን አልፋችሁ አንተም እዚህ ድረስ ይሄለሽ ማለት አይደለም። ይርሜን ያለውልሽ እኮ በቃ ስሚ፣ ከዚህ በኋላ ነው ያለው። ከጎንሽ ወድጄው ምናምን አይደለም። ይሄን ነገር አስቤበት አይደለም። ገባክ? እሱን ለማፍቀር በዚህ ልክ ያለውት አንቺ ወደድኩት። አንተ ምን በዚህ ልክ ሸር የምትሰራብኝ ለምንድን ነው? ለምን አታውኝም? ስሚ ይርሜ፣ አንቺ ወደድኩት የምትይው ሰው ላሳይሽ። ገባሽ? አንቺ ወደድሽው ሰው ይሄን ሰው ነው ይርሜ። እያየሽ ነው አይደለ? እያየሽ ነው አይደለ? ቀዳኒ ተው። ገባሽ? ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኝ? ገባሽ? እኔ ሰው አልቻልኩም። እኔ እሱን መርሳት አልቻልኩም። ምን ላድርግ? ፈልጌው አይደለም። በጣም ብዙ ነገር ምን ልበልክ? በእናትህ እንዴት ነው ከዚህ በኋላ ከሱ ጋር የምትሆኝ? የሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ አታስቢም እንዴ? የምታዳምጠኝ ከሆነ ምንም ሸር አስቤ አይደለም ይሄን ነገር እያደረግኩ ያለሁት። ገባ? ወድጄውና ፍቅሬው ብቻ ነው በዚህ ልክ እየሆንኩ ያለሁት። እሱን ደግሞ ለመርሳት በጣም ብዙ ስቴፕ እየሄድኩ ነው ያለሁት፣ ግን ነገሮች የተስተካከሉልኝ አይደለም። በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላም አግኖሩልኝ ነው። ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰብ ማቆም አልቻልኩም። ነገሮች በጣም እየተዳረጉብኝ ነው ያለሁት። ለምንድን ነው ስለሱ የምታስቢው? አሁንም አልቻልኩም። ከሱ ውጭ ምንም ነገር ማሰብ አልቻልኩም። ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው። ገባ? ለሱ አንድ ነገር መጨከር ብችል ኖሮ ቢያንስ ፎቶን እንኳን አወርደው ነበረ። አፈቅረዋለሁ። ምንም ማድረግ አልችልም። ምንድን ያደረገሽ? ውድ ቤተሰቦቼ አሁን የምገኘው እንግዲህ የሄርሜላ ቤት ነው። ብዙዎቻችሁ እንግዲህ የሄርሜላን ቤት አውቀዋለሁ ስላችሁ ውሸት ነበር የመሰላችሁ። እኔ ማወቅ ከፈለኩ ምንም ነገር ማወቅ እችላለሁ። ምክንያቱም እያንዳንዱ እርምጃዎችን ተጠንቅቄና እኔ ደግሞ የሚፈልገው ሰው ላይ ትኩረት አድርጌ ነው የምንቀሳቀሰው እና የሄርሜላ ቤት ነው ያለሁት። ሄርሜላ ጋር እንደመጣ ደግሞ ያደረገኝ ነገር አይታችኋል፣ የተለቀቀው ቪዲዮ እና ሄርሜላ በጣም ከፍቷታል፣ በጣም ተከፍታለች። ይሄ ለእሱ የሚገባት ነገር አይደለም። አብርሃም ይሄን እንደሚያደርግ እርግጠኛ ነበርኩ ከመጀመሩ እና ወደ ራሱ ተመልሶ እሷ እንግዲህ ትቷታልና እኔ ደግሞ ያንን አልፈልግም፣ እንድትጎዳ አልፈልግም። ስለዚህ ቢያንስ በዚህ ሰዓት በአዘነችበት ሰዓት ላይ ከጎኗ መሆን አለብኝ ብዬ ስለማስብ ነው ሄርሜላ ጋር የመጣሁት። ላጽናናት ነው። ስታየኝ አላውቅም ሊሰማት እንደሚችል፣ ግን ማጽናናት እፈልጋለሁ። በጣም ከጎኗ አለው ማለት እፈልጋለሁ። እቺን የመሰለች ልጅ ስታለቅስ ወይ ስታዝን ወይ ደግሞ ልቧ ተሰብሮ ማየት አልፈልግም እና ከጎኗ ልሆን እንግዲህ መጥቻለሁኝ። ስታይም እንደሚሰማት አላውቅም። ማንጓጓት ያስፈራል። በነገራችን ላይ ማለት ከሰዓቱ አንጻር ምናምን ነገር ከምሽቱ አንጻር እንዴት አድርጌ እንደማንጓጓ አላውቅም። እንግዲህ አይ ቲንክ የምተኛ አይመስለኝም። አሁን ባለችበት ሁኔታ ላይ እየተኛች አይመስለኝም። ምክንያቱም በጣም እንደተረበሸች ተስፋ አደርጋለሁ። እኔ ራሴ በምሽት በድፍረት የመጣሁትኝ ያለችበት ሁኔታ አያስተኛትም ብዬ ስላሰብኩ ነው በዚህ ሌሊት የመጣሁት። ትንሽ ድፍረት ሊሆን ይችላል፣ ግን ከጎኗ መሆን አለብሽ። ለዛ ነው ሄርሜላ አይገባትም ጋይስ። በእውነት እኔ በጣም ነው ተናዘልኝ። ታይታለሽ ማለት ከእንጥዮም ቢሆን እገባለሁ ጋይስ። ሌላ ሰው ያለች እኔ ነኝ። ሄርሚ ዳኒ ነኝ። ዳኒ ነኝ። አዎ ሄርሚ ዳኒ ነኝ። አንዴ ክፈችና አዋሪኝ። ላወራሽ ስለፈለግኩ ነው የመጣሁት ሄርሚ፣ ሌላ ነገር አይደለም። ይገባኛል። ምንም አስቤ አይደለም ሄርሚ የመጣሁት። አንዴ ላገኝሽ ስለፈለግኩኝ ነው። ያለሽበት ሁኔታ ጥሩ ስላልሆነ ላገኝሽ ስለፈለግኩ ነው። አንዴ ክፈች። አሉ ብዙ ሰዎች አሉ። ሩታ የለችም። ሌሎች ሰዎች ግን አሉ። ሄርሚ አንድ ገብቼ ላውራሽ ወይ ደግሞ እዚህ ጋር ሆኜ ማውራት እችላለሁ። ብቻ ክፈችልኝና እያየሁሽ ላውራሽ። ኧረ በፍፁም ምን አደርጋለሁ ሄርሚ፣ እንደዚህ አይነት ሰው አይደለሁም።
እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ተረጋግተሻል? ተረጋግቻለሁ። ምን ሰራ መጣ? አልተረጋጋሽም። መሽቷል እኮ እዚህ ቆመን ማለት አልተረጋጋሽም። በጣም አቅም እያየህብኝ ነው። የተረጋጋሽ አይደል? ምን ሰራ መጣ? አንድ ነገር ለማድረግ ብትሞክር እግዚአብሔርን ጥበቃ ጋር ደውላለሁ። ትሰማኛለህ? ነውጣልኝ። ምን ለማድረግ አልሞከርም። ምን ለማድረግ እየሞከርኩ አይደል? ተረዳሽ? በሳሌ ሰው ያስፈልግሻል። አይገባሽም? ከጎንሽ ሰው መሆን አለበት። እናንተ እኔ ጋር ምን ሰራ መጣክ? ከጎኔ ለመሆን ከጎንሽ ለመሆን ተው እንጂ በጣም ታስመስል የለ እንዴ? ተሳካልህ እንኳን ደስ አለ ስራ ቅር አለክ? ኖ ቦታው ነው ሄደው ልጁ ገባሻል። ባለትዳር ነው ልጅ አለ። በቃ ሰው ከመጀመሪያው አንቺ ሲጠቀምብሽ ነበረ። ገባሽ? እስካሁን ይጠቀምብሽ ነበር። ለምን አትሆኝም? እሺ ለምን አትሆኝም? ለምን አትወጣልኝም? ቤት ድረስ መምጣት ለምን እንደምትጠበቅበት ጭራሽ ፎቶን ቁጭ አድርገሽዋል። ስነ ስርዓት ቢያንስ አትወርጂም እንዴ? ፎቶ ምን ያደርግልሻል? ምን ያደርጋል? ዳንኤል ስነ ስርዓት የከዳሽ ሰው እኮ ነው። ፎቶ ስነ ስርዓት ምን ያደርጋል? ምን ያደርጋል ነው እንደዚህ የምትሆነው እንዴ? እግዚአብሔርን ጥበቃ ጋር ደውላለሁ። ትሰማኛለህ? የከዳሽ ሰው ነው። ገባሽ አይደለ? ምንም አያደርግም። የሱ ፎቶ ቤቱ ስላንቺ ምንም አያደርግም። ውጣልኝ። እኔ በጣም ብዙ ነገሮች እየተሰማኝና ቤቴ ላይ ነው ያለሁት። ጊዜ እያሳለፍኩ ነው ያለሁት። አትምጣብኝ። ውጣልኝ። ምንድነው የምታስቢው? ተረጋጊ። ቆይ ልክ አይደለሽም። ስሚኝ፣ ልክ አይደለም እያደረግሽ ያለሽው እንዴ። በቃ አልፈልግሽም ማለት ነው። የራሱ ነው የጀመረው ማለት ታዲያ ምን ያደርግ? በቃ ተረጋጊ። ወደዋለሁ፣ አፈቅረዋለሁ። ምን ልሆን? ብቻዬን ጊዜ እያሳለፍኩ ነው ያለሁት። ብቻዬን እየተሰማኝ ነገር እያሳለፍኩ ነው ያለሁት። ፎቶ ልትነካው አልችልም። ትሰማኛለህ? የራሱ ቤት ነው ያለሁት። ገባሽ አይደል? የማይሆን ሰው ነው የወደድሽው። ገባሽ አይደል? እና ልጠቅመኝ ነው ያለው ሰው ነው የወደድሽው። ምን ልሰራ መጣ ታዲያ እዚህ ድረስ? ምናልባት እኔ ሌላ ህይወት የለኝም። ገባሽ አይደል? የምታውቂው ህይወት አለ፣ እኔ ጀመርኩት ህይወት አለ። ገባሽ አይደል? እንደዚህ ያዝነሽ ማየት አልፈልግም። ገባሽ? እንደዚህ ያዝነሽ ማየት አልፈልግም። ነው ቤት ድረስ የሰው ቤት ድረስ መምጣት ማለት በዚህ ማታ ምን አይነት ድፍረት ነው እያሳየኝ ያለው? እኔ በቃ በጣም ብዙ ነገር እየተሰማኝ ነው ያለሁት። በጣም ብዙ ነገር ትልቅ ነገር ያጣሁት። ትሰማኛለህ? ፎቶን ባንሳይ ሊነካ አልፈልግም። እንደዚህ ስታዩ በጣም ነው የምታምሩት። በስመ አብ በጣም ጥሩ ሰው ነው የወደድሽው። ገባሽ? በጣም ጥሩ ሰው ነው የወደድሽው። እሺ ስሚኝ፣ አሁን ምን ልትሰራ ነው የመጣኸው? በስትክክል ተናገር። በቻልፋት ነው እነዚህ ፎቶች ፊታቸው ወደዚህ ዞሮ ማየት አልፈልግም። በቃ የሚገባኝ ሰው አይደለም። ተረዳሽ? የፈለግሽ ሰው ጋር ደውዪ። ምንም አይሰራልሽም። ገባሽ አይደለ? ከሀዲ ሰው ነው። በቃ ከሀዲ ሰው ነው። ምንም አይሰራልሽም። ፎቶውን እያየሽ ጨራሽ የባሰ ሌላ ስትረስ ውስጥ ነው መግባት የፈለግሽው። እሺ ፖሊስ ጋር ደውዬ ውጣልኝ። አሁን ፖሊስ ጋር እንድደውል የምፈልገው ምን እንደሆነ የምፈልገው ንቂ። እንደ ሌላ ህይወት ያለው ሰው ነው። ንቂ። ገባሽ አይደለ? ነቃው። ከዛስ በቃ አልፈልግሽም ካለሽ ታዩ ምን ያደርግልሻል? አስታውቅም ብየዋለሁ። እንደ ዳንኤል ምን አድርጊ ነው የምትለው? በቃ ሱጭ ይሄን ፎቶሽ ምናምን እሱ ሊያስታውስሽ የሚችል ነገር ማን በኔ ህይወት መጣ ሌላ ሱጭ እሱን አስገቢ እሱን ተረጂው ምናምን የምትለው አንተ ማን ብለህ ነው የምታስበው? ስሚኝ ሄርሚ፣ እኔ አንቺን ልረዳሽ ነው የፈለኩት። ገባሽ አይደል? ትረዳኝ ሄርሚ፣ አሁን ብቻሽን ያለሽው ገባሽ አይደል? ያለሽበት ሁኔታ ጥሩ አይደለም። ቼም እንደሆነ እኮ ያደረጋችሁኝ እናንተ ናችሁ። ምን አደረገን እኛ? ሽውጣልኝ ገባሽ? ኤርሚ ያረን ያደረግ ተረጋጊ። ዳንኤል ውጣልኝ። ስሚ ያሉታ ስልክ ደውልልካለሁ። ከዛ ለፖሊስ ደውዬ ምንድን ነው ለፖሊስ የምትደውይበት ምክንያት? ገባሽ? ያግዘሽ ልርዳሽ ነው ያልኩት። የማይሆን ሰው ነው ህይወትሽ ላይ ረብሹሻል እያልኩሽ ነው ያሉት። የማይጠቅም ሰው ነው ያፈቀርሽው። ገባሽ? ሌላ ህይወት አለው፣ ሌላ ትዳር አለ። አያስፈልግሽም። ታዩ የራሱ ጉዳይ። እንዴ ለሱ ስትይ አንቺ የምታለሽው ለምንድን ነው? አንተ ማን ስለሆነ ነው የምትመክረኝ? ነው ጥያቄ። እኔ እኮ ግራ ገባኝ። ታስበው በዛ ከምሽቱ ስንት ሰዓት ነው የመጣው ዳንኤል? ምናልባት እኮ ዙሪያሽ ላይ የተሻሉ ሰዎች ይኖራሉ። ለአንቺ ለመሰለሽ ቆንጆ የሚገባ ሌላ ሰው ሊኖር ይችላል። ለእኔም ቀን አለኝ። እሺ እግዚአብሔር በሰዓቱ ከፍ ያደርገኛል። ምንም አታስብ። ግን ቤት ድረስ መምጣት ማለት ልክ አይደለም። በመጀመሪያ መስመርን አልፈ ነው እዚህ ድረስ የመጣኸው። ትሰማኛለህ? ብዙ መስመሮችን አልፈ እንደ ሴት በዚህ ማታ ቤት መጥተህ ፎቶን ማድረግ አትችልም። ባፈቅረው ባላፈቅረው አንተ ለኔ ያስበህ ነው። ምናልባት ፈጣሪ እኔን የሰጠች ሰው ገባሽ አይደለ? የማይጠቅም አብርሃምን አስወጥቶ ከህይወትሽ ተንኮለኛ አይነት ሰው ላፈቅር አልችልም። እንደ አብርሃም አይነት ተንኮለኛ ከህይወትሽ አስወጥቶ እኔ ላንቺ ሰጥቶ እንዳንተ ሸረኛ ደግሞ ፍጹም ከአንተ ፍቅር ሊገኝ አይችልም። ወይ ውጣት። ለምንድን ነው ሸረኛ የምትይኝ? በጣም ሸረኛ ነህ። ብዙ ነገር መስመርህን አልፎ የመጣ ሰው ነው። ትሰማኛለህ? እኔ ደግሞ በጣም በብዙ ነገር የተጎዳው ሰው ነኝ ዳኒ። ቢያንስ የተሰማኝን ነገር ብቻዬን እንዳሳልፍ ጊዜ ስጠኝ። ቤቴን ያለሁት ገባ የትም አይደለም። እንደገና ወደ አብርሃም ቤት ለመመለስም እየሞከርኩ አይደለም። እስኪ ለምን ተረዳኝ? አትሞክርም? እስኪ ኤርሚ፣ እስኪ ቢያንስ ልብሽን ክፈችው። ገባሽ አይደል? ልብሽን ከፍተሽ ደግሞ ሌላ በዙሪያሽ ያለ ነገር ለማየት ተመልከች። ለምንድን ነው ሁሌ ችግር የምትይው አንድ ሰው ላይ? በቃ ታዩ እንዴ! ይሄ ሁሉ ነገር እኮ ማስመሰል ነው። የእሱ ማስመሰሎች ነበሩ እነዚህ ፎቶች ምንም። በቃ ገባሽ አይደል? እያስመሰለ ነበረ። እየወደድሽ አይደል? አሁን
የማትወጣ ከሆነ ስልኬን ስጠኝ፣ ፖሊስ ጋር እደውልልሃለሁ። ተከብረ ፖሊስ እንደዚህ አንጠልጥሎ ያስወጣሃል። ትሰማኛለህ? እኔ በጣም ለአንቺ ስል አይደለም ፖሊስ የፈለገ ነገር ከዚህ በኋላ ይመጣ ምንም ነገር መስዋዕትነት ከፍላለሁ። ምን እንዳደረግ ነው የምፈልገው? አሁን ለመጣ ቤት ተረጋጊ። ለመጣ በዚህ ማታ ምን አድርጊ ነው የምትለኝ? በቃ እኔ በጣም በብዙ ነገር የተጎዳሁ ሰው ነኝ። አሁንም አንተ ማመን አልችልም። ይቅርታ ተወኝ በቃ። ለምንድን ነው ማመን የማትችይው? እኔ በህይወቴ እኮ ሰው የለም። እኔ እኮ ልጅ አልወለድኩም ወይ ሌላ ሰው የለም በህይወቴ። ለምንድን ነው ኤርሚ የማታስተውይው? ገባሽ? ምናልባት እኮ አብርሃምን ከህይወትሽ ያስወጣው እኮ ፈጣሪ ለበጎ ነው። ምናልባት እኔ እንድትይኝ ፈልጉ ይሆናል። ገባሽ አይደለ? ለምን ደግሞ ተረጋግተሽ የማታስቢው? ኤርሚ ቁጭ ስንት ቅድም ሳለሽችሻለሁ እንባ ይገባሽ እንዳንቺ ገባሽ? ለአንቺ እንክብካቤ ነው የሚያስፈልግ። ለምን አስበህ እንዳልመጣ በጣም ግልጽ ነው። ሰማኛለህ? ያለቀስኩኝ ነበረው የትም ፊት ለፊትም አይደለም ያለቀስኩት። ገባ? ከሩታ ጋር ያለሽን ነገር አይቼዋለሁ። ከዚህ በኋላ እኔና አንቺ አንቀጥልም አልፈልግሽም ብሎሻል ኤርሚ። ለምንድን ነው ያለኝን ነገር እየደገምክ እኔን ለመጉዳት በዚህ ልክ የምትሄደው? አንቺ ለመጉዳት አይደለም ለማስታወስ ነው እየሞከርኩ ያለሁት። እንድትነቂ ስለፈለግኩኝ ነው ኤርሚ። ስሚ እድል ስጪኝ ለእኔ። እሺ ልቀቀኝ። ለእኔ አንድ እድል ስጪኝ። አሁን ውጣልኝ። አንደኛ ቤት ድረስ የሚያስመጣ ምንም በቂ ምክንያት አለ ብዬ አላስብም። ትሰማኛለህ ዳን? አትንካኝ። ሴት ስለሆንኩኝ ነው። አትንካኝ። አንድ እድል ስጪኝ። ስሚ አንድ እድል ስጪኝ። ገባሽ አይደል? አንድ እንድንከባከብሽ እድል ስጪኝ ለእኔ። ገባሽ? በቃ ከጎንሽ እንደሆን ብቻ በቃ ብቻሽን እንዳልሆንሽ እንዳሳይሽ እፈልጋለሁ። በቻልኩት አቅም ላግዝሽ ነበርም እኮ አላማ እኮ ተሳክቷል። ለምን ጋር መጣ? አላማ ምንድን ነው? አላማህማ ሩታና አብርሃም የሆነ ነገር ለማድረግ እኔ አላውቅም። ሀሳብህን አላውቅም። እኔና ደግሞ አብርሃምን ማጣላት ነበር ሀሳባ። ተሳካል። እንኳን ደስ አለህ ስላላልኩ ይቅርታ። አንድ እድል ስጪኝ። ገባሽ? አንድ እድል ስጪኝ። በቃ እኔ እንዳግዝሽ የምሰጠው በእናታችሁ። እኔ ግን አላሳዝናችሁም እንዴ? ቆይ ምንም አላሳዝናችሁም? ሰው ስለምንም ነገር የምታስቡት ነገር አይኖርም? በቃ ጥሩ ስሜት ላይ አይደለሁም። እየተሰማኝ ያለውን ነገር ምን ብዬ ልንገርህ ዳኒ? ሰው ስለሌለኝ ነው በዚህ ልክ መስመራችሁን አልፋችሁ አንተም እዚህ ድረስ ይሄለሽው ማለት አይደለም። ኤርሜን ያለውልሽ እኮ በቃ ስሚ፣ ከዚህ በኋላ ነው ያለው ከጎንሽ። እኔ ወድጄው ምናምን አይደለም፣ ይሄን ነገር አስቤበት አይደለም። ገባክ? እሱን ለማፍቀር በዚህ ልክ ያለው አንቺ ወደድኩት። አንተ ምን በዚህ ልክ ሸር የምትሰራብኝ ለምንድን ነው? ለምን አታውኝም? ስሚኝ ኤርሜ፣ አንቺ ወደድኩት የምትይው ሰው ለታሽ ገባሽ? አንቺ ወደድሽው ሰው ይሄን ሰው ነው ኤርሜ። እያየሽ ነው አይደለ? ቀዳኒ ተው። ገባሽ? ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኝ? ገባሽ? ሰው አልቻልኩም። እኔ እሱን መርሳት አልቻልኩም። ምን ላድርግ? ፈልጌው አይደለም። በጣም ብዙ ነገር ምን ልበልክ? በእናትህ እንዴት ነው ከዚህ በኋላ ከሱ ጋር የምትሆኝ? የሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ አታስቢም እንዴ ኤርሚ? ቢያንስ አስቢ፣ ለራስሽ ተጨነቂ። እሺ ውሃ ልስጥሽ? አያስፈልገኝም። ውሃ አይደለም እያስፈልገኝ ያለው ዳኒ። ምንድን ነው የምትፈልጊው? ምን ላግዝሽ ኤርሚ? ምንድን ነው እንዳግዝሽ የምትፈልጊው ኤርሚ? አይደለም እኔ ጌታን ዳኒ፣ ይቅርታ ማለት ምናልባት ለእሱ አስበህ ምናምን ሊሆን ይችላል። ያንተን ሀሳብ አላውቅም፣ ግን ደግሞ እኔ ደግሞ ያን ነገር ፈልጌው ወይም ደግሞ ወድጄው ምናምን አይደለም ይህን ነገር እያሳለፍኩ ያለው። እንደዚህ እንድትሆኝ አልፈልግም ኤርሚ። እኔ አንተንም ማመን አልችልም፣ ግን የምታዳምጠኝ ከሆነ ምንም ሸራ አስቤ አይደለም ይህን ነገር እያደረግኩ ያለሁት። ገባ? ወድጄውና ፍቅሬው ብቻ ነው በዚህ ልክ እየሆንኩ ያለሁት። እሱን ደግሞ ለመርሳት በጣም ብዙ ስቴፕ እየሄድኩ ነው ያለሁት፣ ግን ነገሮች የተስተካከሉልኝ አይደለም። በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላም አግኖሩልኝ። ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰብ ማቆም አልቻልኩም። ነገሮች በጣም የተዳረጉብኝ ነው ያለሁት። ለምንድን ነው ስለሱ የምታስቢው? አሁንም አልቻልኩም። ከሱ ውጭ ምንም ነገር ማሰብ አልቻልኩም። ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው። ገባ? ለእሱ አንድ ነገር መጨከር ብችል ኖሮ ቢያንስ ፎቶን እንኳን አወርደው ነበረ። አፈቅረዋለሁ። ምንም ማድረግ አልችልም። ምንድን ያደረገሽ ኤርሚ? እማትለቂ ለምንድን ነው? ከዚህ በላይ ምን ፈለግሽ? ከዚህ በላይ ምን እንዲልሽ ነው የፈለግሽው? ከዚህ በኋላ እንዳታገኝ በህይወቴ እንዳመጫለሽ ምን ፈለግሽ? ከዚህ በላይ ምንድን ነው እንዲያደርግልሽ የፈለግሽው? እንደዚህ ሆነሽ እኔ የትም አልሄድም። ትሰማኛለህ ዳኒ? አሁን ማንም አንተ አይደለም ታስፈልገኝ። ገባ? ቢያስፈልገኝ አብርሃም ነበር ያስፈልገኝ። አሁን ደግሞ እንደዚህ አይነት ፋይሎችን የአብርሃም የሚያስጠሉ ነገሮችን እያሳየኝ እሱን ለመጥላት የምትሄድበት ስኬት ልክ አይደለም። ገባ? ምናልባት እንደዚህ ማግኘት የማትችለውን ሰው አፍቅረህ ላታየው ትችላለህ። ገባ? እኔ ደግሞ እግዚአብሔር ያጠናክረኛል። አሁን ግን ከቻልኩ ውጣልኝ። በቃ ጥሩ ስሜት ላይ አይደለሁም። ቢያንስ አልፈልግሽም ያለኝን ነገር ብቻዬን ተቋቁሜ ማሳለፍ እፈልጋለሁ። አንቺ እንደዚህ ሆነሽ ብዙ ነገር ነው። እኔ እንጃ ለማን እንደምጮህ እራሱ በጣም ከብዶኛል ከምልህ በላይ። ለእኔ ነገርኛ ያልኩሽ እኮ ነው። አጠገብሽ ነኝ። እኔ አጠገብሽ ነኝ። ልረዳሽ እፈልጋለሁ ያልኩሽ እኮ ነው። አንተማ ሀሳብን እኮ አሳካል እንዲዳኒ ግን እስኪ ተረዳኝ። ማለት ተንኮልህን እኔና እሱ ለማጣላት የምትሄድበትን መንገድ ተው እና እንደ ሰው እስኪ አንድ ለመርዳት ሞክር ነው።
አንቺን ለማጣላት ነው።